ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የዛሬውን የዕለተ ረቡዕ የምሽቱን የስፖርት የመረጃ ሰዓታችንን ዛሬም ይዘን ቀርበናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ከዛ ውጭ ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣዬን ወደ እናንተም አደርሳለሁ። ዛሬ ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን ጉዳዮቻቸውን እንመለከታለን። ከዛ ውጭ ግን ዛሬ ተጠባቂ ጨዋታ ይደረጋል። በተወዳጁ የአውሮፓ ቻምፒየንስ ሊግ ዛሬ አንድ የግማሽ ፍጻሜ መልስ ጨዋታ ይደረጋል። ትላንትና አርሰናል አትሌቲኮ ማድሪድን አሸንፎ ወደ አውሮፓ ቻምፒየንስ ሊግ ፍጻሜ ማለፉን ማረጋገጡ ይታወሳል። ዛሬ ደግሞ ሌላኛው ተፋላሚ ቡድን ወይም የፍጻሜ ተፋላሚ ቡድን ይለያል ተብሎ ይታሰባል። ባለፈው ሳምንት በጣም ትልቅ የሚባልን ፉክክር ያደረጉትና 9 ጎሎችን ያስመለከቱን ባየር ሚኒክና ፓሪስ ሰን ዠርሜን ዛሬ በባየር ሚኒክ ሜዳ ወይም ደግሞ በአሊያንዝ አሬና ስቴዲየም የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። ከዚህ ጨዋታ ጋር አያይዛችሁ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ዛሬ የሚደረገውን ጨዋታ በማስቀደምን ጀምር። ዛሬ በርካቶች በጉጉት የሚጠብቁት የአውሮፓ ቻምፒየንስ ሊግ ጨዋታ ምሽት 4 ሰዓት ሲል የሚደረግ ነው የሚሆነው በሃንጋሪ ቡዳፔስት በሚደረገው የፍጻሜ ጨዋታ ላይ ተፋላሚ ለመሆን ሌላኛው አላፊ ቡድን ዛሬ በፓሪስ ሰን ዠርሜን እና በባየር ሚኒክ በሚደረገው ጨዋታ ይወሰናል ተብሎ ይታሰባል። ባለፈው ሳምንት እጅግ ቁጭ ብድግ የሚያደርግ የማጥቃት እግር ኳስን የሚያቀነቅኑ ሁለት ክለቦች የተገናኙበት ጨዋታ ከመሆኑ ጋር በተያያዘ 9 ያክል ግቦችን ተመልክተንበታል። በተለይ በግማሽ ፍጻሜ ጨዋታዎች ላይ እንደዚህ በርከት ያሉ ጎሎች ሲቆጠሩ ከዚህ በፊት እናስታውሰም። ምናልባት የባየር ሚኒክና የፓሪስ ሰን ዠርሜን ጨዋታ ዛሬም እንዲሁ በርከት ያሉ ጎሎች የሚቆጠሩበት ጨዋታ ከሆነ ሪከርዶችን ጭምር ሊሰብር የሚችልበት እድሉ እንዳለ በርካቶች ሀሳቦቻቸውን እየሰጡ ነው። በአጠቃላይ በደርሶ መልስ ጨዋታዎች እስካሁን በሪከርድነት 13 ግቦች የተቆጠሩበት ጨዋታ እንዳለ ይታወቃል። የባየር ሚኒክና የፓሪስ ሰን ዠርሜን ጨዋታ ግን በመጀመሪያው ዙር ወደ 9 ግቦች ተቆጥረዋል እና የዛሬው ጨዋታ ላይ ምናልባት በርከት ያሉ ጎሎችን እንዲሁም እንመለከት ከሆነ በርከት ያሉ ሪከርዶች ሊሰበሩበት የሚችሉ ጨዋታዎች እንደሆኑ ይፋ ተደርጓል። ባየር ሚኒክ ዛሬ በሜዳው ነው ጨዋታውን የሚያደርገው። ምንም እንኳን የአሰልጣኝ ሉዊስ ኤንሪኬ ቡድን ፓሪስ ሰን ዠርሜን በመጀመሪያው ዙር ጨዋታ በፓርክ ደ ፕሪንስ 5-4 በሆነ ውጤት በማሸነፍ ቀዳሚነቱን ቢይዝም፣ ነገር ግን ባየር ሚኒክ ዛሬም በሜዳውም እንደመሆኑ የማሸነፍ ቅድመ ግምት የተሰጠው ቡድን ሆኗል። ተቀራራቢ የማሸነፍ ቅድመ ግምትን የተሰጣቸው ነገር ግን አብዛኞቹ ግምቶች ግን ወደ ባየር ሚኒክ ያደሉ ሆነዋልና የዛሬው ጨዋታ ይጠበቃል። እንደ ባለፈው ሳምንት ሁሉ በተለይ የአጥቂ መስመሮቻቸው ዛሬ ይጠበቃሉ። በፓሪስ ሰን ዠርሜን በኩል የነ ዴዘሬ ድዋይ፣ ኦስማን ዴምቤሌ እና ክቪቻ ክቫራትስኬሊያ፣ ከዛ ውጭ በአማካይ ስፍራ ላይ እነ ቪታኒያ እና ዣኦ ኔቬስ ጨምሮ የሚጠበቁ ተጫዋቾች አሉ። በባየር ሚኒክ በኩል የማጥቃት መስመሩ ይጠበቃል። እነ ሃሪ ኬን፣ እነ ማይክል ኦሊሴ እና ሉዊስ ዲያስ ዛሬስ ምን አይነት ነገሮችን ያሳዩናል? በርካቶች ይጠብቁታል። በዚህ የውድድር ዓመት እጅግ በጣም በርከት ያሉ ጎሎችን በጣምራ ማስቆጠር ችለዋል። 3ቱም የባየር ሚኒክ አጥቂዎችና በዛሬው ጨዋታ ላይም የሚጠበቁ ተጫዋቾች ናቸው። በመጀመሪያው ዙር ጨዋታም እንዲሁ ጎሎችን እንዳስቆጠሩ እናስታውሳለን። እነዚህ ተጫዋቾች ከተቆጠሩት 4 የባየር ሚኒክ ጎሎች 3ቱን ያስቆጠሩት የነበሩት የባየር ሚኒኮቹ 3 የፊት መስመር ተጫዋቾች ሉዊስ ዲያስ፣ ሃሪ ኬን እና እንዲሁ ማይክል ኦሊሴ እንደነበሩ እናስታውሳለን። እንዲሁ በፓሪስ ሰን ዠርሜኑ ጨዋታ ላይም ዴዘሬ ድዌይ ጎል ያስቆጠረ እንጂ በጨዋታው ላይ አሲስት ያደረገበት አጋጣሚ ነበር። ከዛ ውጭ ግን የተቆጠሩት ጎሎች በኦስማን ዴምቤሌ እና በክቪቻ ክቫራትስኬሊያ አማካኝነት 2 ጎሎችም ያስቆጠሩበት ጨዋታ ስለነበር በማጥቃት መስመሩ ላይ ዛሬ ልዩነት ይፈጠራል ተብሎ ይታሰባል። የትኛው ቡድን በርከት ያሉ ጎሎችን አስቆጥሮ ወደ ቀጣዩ ዙር ያልፋል የሚለው የሚንጠለጠለው በአጥቂዎቻቸው ተጫዋቾቻቸው ላይ እንደሆነ በርካቶች ያምናሉ። በፓሪስ ሰን ዠርሜን በኩል በዛሬው ጨዋታ ላይ ትልቁ ማጣታቸው ተብሎ የሚታሰበው ሞሮኮዊ አችራፍ ሀኪሚ
በዛሬው ጨዋታ ላይ አለመሰለፍ ወይም ደግሞ አለመኖሩ ነው። አሰልጣኝ ሉዊስ ኤንሪኬ ይሄ ነገር ሊጎዳቸው እንደሚችልም ቀደም ብለው ተናግረዋል። 3 ያክል ተጫዋቾችን በአንድ ጨዋታ እንዳጣን ነው የምንቆጥረው፣ አችራፍ ሀኪሚን ማጣት ሲሉም መናገራቸው የሚታወስ ነው። በዛሬው ጨዋታ ይህንን ሞሮኮዊ ተጫዋች ያጡታል። በአንጻሩ ግን የእሱን ቦታ ምናልባት ዋረን ዛየር ኤሚሪ ተክቶ ሊጫወት የሚችልበት እድሉ ነው ሰፊ ይሆናል ተብሎ የሚጠበቀው። ከዛ ውጭ ግብ ጠባቂያቸው ሉካስ ቼቫሊየርም በዛሬው ጨዋታ ላይ እንደማይኖር በርካቶች ሀሳቦቻቸውን እየሰጡ ነው። እርግጥ ነው እንግዲህ አምና ጥሩ የሚባል የውድድር ዓመትን ካሳለፈ በኋላ ዶናሩማን ወደ ማንቸስተር ሲቲ ሸኝተው ቼቫሊየርን ማምጣታቸው እናስታውሳለን። ነገር ግን የሚጠበቀውን አይነት ነገርን ዘንድሮ ማሳየት አልቻለም። ተጠባባቂ ወንበር ላይ የተቀመጠባቸውን በርከት ያሉ አጋጣሚዎች እንደነበሩ የምናስታውሰው ነው። በባየር ሚኒክ በኩል ምናልባት በዛሬው ጨዋታ ላይ አይኖርም ተብሎ የሚታሰበው ትልቁ ተጫዋች በመጀመሪያው ዙር ጨዋታም እንዳልነበር የምናስታውሰውና ከባየር ሚኒክ የቅርብ ጊዜ ጨዋታዎች ብቻ ሳይሆን ከዓለም ዋንጫም ከጀርመን ብሔራዊ ቡድን ስብስብ ውጪ እንደሆነም እየተነገረ የሚገኘው ሰርጂ gnabry በዛሬው ጨዋታ ላይም እንደማይኖር ይፋ ተደርጓል። ከዛ ውጭ ግን እነ ካርዶሶ፣ ኒጃዬም እንዲሁ ኪያላ የሚባሉ ተጫዋቾችም በባየር ሚኒክ በኩል በዛሬው ጨዋታ ላይ የማንመለከታቸው ናቸው። 75000 ደጋፊዎችን በሚይዘው አሊያንዝ አሬና ጀርመን ሙኒክ ላይ ይሄ ጨዋታ ይደረጋል። ፖርቱጋላዊ አርቢትር ደግሞ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። በመጀመሪያው ዙር ጨዋታ ላይ ባየር ሚኒክ እና ፓሪስ ሰን ዠርሜን ባደረጉት የመጀመሪያው ዙር መርሃ ግብር በፓርክ ደ ፕሪንስ በነበረው ጨዋታ ማለት ነው በቅጣት ምክንያት የባየር ሚኒኩ አሰልጣኝ ቪንሰንት ኮምፓኒ ቡድኑን በመምሪያው ቦታው ላይ ሆኖ መምራት አልቻለም ነበር በቅጣት ምክንያት። በዛሬው ጨዋታ ላይ ግን ወደ ቡድኑ መምራት ይመለሳል ተብሎ ይጠበቃል። ያለፉትን የእነዚህ ሁለት ቡድኖች ጨዋታዎችን ከተመለከትን 5 ያክል መርሃ ግብሮቻቸውን ከተመለከትን ሁለቱም ቡድኖች ተመጣጣኝ የሚባል ድሎችን ያሳኩበት እንደሆነ የሚታወቅ ጉዳይ ነው። ከዛ ውጪም ባየር ሚኒኮች የቅርብ ጊዜ ጨዋታቸውን ከተመለከትን በሳምንቱ አጋማሽ በጀርመን ቡንደስሊጋ ጨዋታቸው ላይ በአቻ ውጤት ነው ያጠናቀቁት። ነገር ግን ከመመራት ተነስተው በተለይ 2-0 ከመመራት ተነስተው ነው ጨዋታውን 3-3 በሆናቸው ውጤት ያጠናቀቁበት ውጤት እንደነበር የምናስታውሰው። የፓሪስ ሰን ዠርሜንን በአንጻሩ በሳምንቱ አጋማሽ በተመሳሳይ መልኩ ፓሪስ ሰን ዠርሜንም ከሎሪዮ ጋር ያደረገውን ጨዋታ በአቻ ውጤት ያጠናቀቀበት ነበር። የእርስ በርስ የሁለቱ ቡድኖችን ግን ከተመለከተን ሁለቱም ቡድኖች ጥሩ የመሸናነፍ ታሪክ አላቸው ወይም ደግሞ ጥሩ የሚባሉ ውጤቶችን ሁለቱም አስመዝግበው ያውቃሉ። ባለፉት 5 ጨዋታዎች ከተመለከተን ባየር ሚኒክ ሁለቱን ጨዋታዎች ማሸነፍ ችሏል። እንዲሁ ፓሪስ ሰን ዠርሜን አንዱን ያሸነፈበት መርሃ ግብር እንዳለ ጭምር ነው የተመለከትነው። ለምሳሌ ያክል ያለፈውን ሳምንት ፓሪስ ሰን ዠርሜን ያሸነፈው። ከዛ በፊት ደግሞ በዚህ የውድድር ዓመት እንዲሁ ሁለቱ ቡድኖች እርስ በርስ ተገናኝተው ባየር ሚኒክ ፓርክ ደ ፕሪንስ ላይ ጭምር ሄዶ 2-1 አሸንፈው እንደነበር እናስታውሳለን። በክረምቱ በተደረገው የክለቦች የዓለም ዋንጫ ውድድር ላይ ደግሞ ፓሪስ ሰን ዠርሜን እንዲሁ ባየር ሚኒክን 2-0 ያሸነፈበት ውጤት እንደነበር እናስታውሳለን። 2024 ላይ እንዲሁ 2023 ላይ ሙኒክ ያሸነፈባቸው አጋጣሚዎች ጭምር እንደነበሩ ነው የምናስታውሰው። ወደ ፍጻሜው ለማለፍ የዛሬው ጨዋታ በጉጉት ይጠበቃል። ልክ ምሽት 4 ሰዓት ሲል ጨዋታው ይደረጋል። ከዚህ ጨዋታ ጋር አያይዛቸው የውጤት ግምቶቻቸውን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ምሽት 4 ሰዓት ሲል ፓሪስ ሰን ዠርሜን ከባየር ሚኒክ የሚያደርጉት ጨዋታ ይጠበቃል። የአርሰናልም ተጋጣሚ ማን እንደሆነ የሚለይበት ጨዋታ ይሆናል ተብሎ ይታሰባል። ክለቦችን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ከክለቦች እግር ኳሳዊ ጉዳዮች ጋር ስናነሳ ካሴሜሮ ከኢኤስፒኤን ጋር በነበረው ቆይታ በጣም ሰፊ የሚባሉ ቆይታዎችን አድርጓል። በተለይ ኢኤስፒኤን የብራዚሉ ነው እንግዲህ ቃለመጠይቆችን ከካሴሜሮ ጋር ያደረገው። በዚህ ቃለመጠይቅ ላይ ካሴሜሮ የተለያዩ ጉዳዮችን አንስተዋል። በታላቅ ክብር ከዩናይትድ መልቀቅ እፈልጋለሁ ሲል ነው ካሴሜሮ የተናገረው። በጣም በርከት ያሉ የማንቸስተር ዩናይትድ ደጋፊዎች ከዛ ውጭ አንዳንድ የማንቸስተር ዩናይትድ ተጫዋቾች ጭምር በተለይ ካሴሜሮ ዘንድሮ እያሳለፈ ከሚገኘው ጥሩ ከሚባለው አቋሙ ጋር በተያያዘ ቢያንስ 1 ዓመት በዚህ ቡድን እንዲቆይና እንዲቀጥል በጣም ትልቅ ፍላጎት እንዳላቸው ይነገራል። ነገር ግን ካሴሜሮ ውሳኔውን ያሳለፈ ይመስላል። እንዲሁም የማንቸስተር ዩናይትድ አመራሮችም ከደሞዝ ወጪያቸው ላይ ትልቁን ወጪ የካሴሜሮ እንደሆነ ይታወቃልና እሱን ወጪ ለመቀነስም ፍላጎት እንዳላቸው የሚያሳዩ መረጃዎች አሉና በታላቅ ክብር ነው ዩናይትድን መልቀቅ የምፈልገው ሲል ካሴሜሮም ተናግሯል። ብራዚላዊው አማካይ ካሴሜሮ በማንቸስተር ዩናይትድ ቤት ለተጨማሪ 1 ዓመት ስለመቆየቱ ለተጠየቀው ጥያቄ ቀደም ብሎ መናገሩንና በክብር መልቀቅ እንደሚፈልግም ጭምር ተናግሯል። ምንም አይነት የመቆየት እድልም ያለው እንደማይመስል ነው የተናገረው። ምንም አይነት እድል ያለ አይመስለኝም ብሏል ካሴሜሮ። አንዳች እድል አይኖርም። በዋነኝነት ቀደም ብዬ እንደተናገርኩት በታላቅ ክብር ነው ይህንን ክለብ መልቀቅ የምፈልገው ሲልም ጭምር ይናገራል። 4 በጣም ቆንጆና አስደናቂ ዓመታትን በዚህ ታላቅ ክለብ ውስጥ
አሳልፍ ያለው ለክለቡ ብቻ ሳይሆን ለደጋፊዎችም ለዘላለም አመስጋኝ ነኝ። ነገር ግን በጥሩ ሁኔታ ላይ መለየት ያለብን ይመስለኛል ሲልም ነው የተናገረው። በከፍታ ላይ እያለሁኝ መልቀቅ ይኖርብኛል። እዚህ እንግሊዝ ውስጥ ሁልጊዜም የዩናይትድ ደጋፊ ሆኜ መቀጠሌን አላቆምም። ሁሌም ቢሆን የዩናይትድ ደጋፊ ነኝ ሲል ይናገራል። ለደጋፊዎችም ለሰጡኝ ፍቅር ሁሌም ደግሞ ቢሆን አመስጋኝ ነኝ ሲልም ጭምር ነው የተናገረው። እኔ የምንጊዜም ማንቸስተር ዩናይትድ ደጋፊ ነኝ ሲልም ነው ካሴሜሮ የተናገረው። ሌላኛው ስለ ማይክል ካሪክም እንዲሁ ሀሳቡን ሰጥቷል። ይሄ ስራ ሙሉ በሙሉ ለካሪክ የሚገባው ይመስለኛል ሲል ይናገራል። ለማንቸስተር ዩናይትድ አሰልጣኝነት ሚና በጣም ጥሩ ብቃት እንዳለው አስመስክሯል። ውሳኔው የኔ ሳይሆን የአመራሩ እንደሆነ አውቃለሁ። ነገር ግን የኔን አስተያየት ከጠየቃችሁኝ ግን ማይክል ካሪክ በእርግጥም ይሄ ቦታ እና ደግሞ የክለቡ ሙሉ እምነትም የሚገባው ሰው ነው። ከመጣ ጀምሮ ድንቅ ስራን እየሰራ ነው። ወደፊትም ታላቅ የማንቸስተር ዩናይትድ አሰልጣኝ ለመሆንም የሚያስፈልገው ሁሉም ነገር እንዳለው አምናለሁ። ማይክል ካሪክ የክለቡ ሌጀንድ እንደሆነ ማውቃለሁ። እዚህ ብዙ ዋንጫዎችን በተጫዋችነት አሳልፏል። ማንቸስተር ዩናይትድ ምን ማለት እንደሆነ ጠንቅቆ የሚያውቅ ሰው ነው። የመጣው በጣም አስቸጋሪ በሆነ የውድድር ዘመን አጋማሽ ላይ ነው። ምንም ጊዜ አልነበረውም። እንደመጣ ግን የገጠማቸው ጨዋታዎች ደግሞ በጣም ከባድ የሚባሉ ጨዋታዎች ነበሩ። በቀላሉ ነጥብ አግኝተን ግን የቡድኑን በራስ መተማመን የምታሳድግበት አይነት ጨዋታዎች ሁላ ስታያቸው እንኳን ጨዋታዎቹ የምታስባቸው አይነት ጨዋታዎች አልነበሩም። ነገር ግን ያንን ነገር በትክክል ተወጥቶታል ብሏል ካሪክን ሲያመሰግነው። የሱ ስራ ለእኔ ትልቅና አስገራሚ ነገር ነበር። ይህ ሰው መጣና ሁሉንም ነገር ቀይረው፣ ክለቡን ቀይሮታል፣ እኔንም በጣም ቀይሮኛል። እሱ ራሱ ታላቅ የአማካይ ተከላካይ እንደነበር አስታውሳለሁ። የራሱ ድርሻም ያለው ይመስለኛል። አሁን ላይ ግን ለሱ በጣም ደስተኛ ነኝ። እውነት ለመናገር ማይክል ካሪክ አስገራሚ ሰው ነው። ለሱ ደግሞ ሁሉም ነገር ይገባዋል ሲልም ነው የተናገረው። ስለዚህ ማንቸስተር ዩናይትድን በቋሚነት መያዝም ይገባዋል ሲልም ነው የተናገረው ካሴሜሮ ሲናገር። ሶስተኛ ደረጃን ይዞ በማጠናቀቅ ጉዳይ ላይም እንዲሁ ሀሳቡን ሰጥቷል። በዩናይትድ ቤት ሁሌም ስለ ድልና ስለ ዋንጫዎች ማሰብ አለብን። እኔ ዋንጫዎችን ማሸነፍ ነው የምወደው። ስለዚህ ይህንን የውድድር ዘመንም ጥሩ ነበር ማለት አልችልም። ነገር ግን ሁኔታዎችን ስናይ መጥፎ አልነበረም። በተለይ ደግሞ በመጨረሻዎቹ ጊዜያቶች ላይ እየተሻሻልን መጥተናል። እኔ ግን ትልቁ ስኬት ዋንጫ እንደሆነ ስለማምን ጥሩ የውድድር ዓመት ነው ብዬ ማጠናቀቅ አልችልም ሲልም ነው የተናገረው። መጥፎ ግን እንዳልነበር መናገር ይችላል ነው። ደግሜ እናገራለሁ፣ በዩናይትድ ቤት ስትሆን ግን ስለ ዋንጫ ማሰብ የግዴታ ነው። ይሄ ክለብ በሶስተኛ ደረጃ ላይ ሊረካ የሚገባው አይነት ቡድን አይደለም፣ ምክንያቱም ታላቅ ክለብ ነውና ሲል ይናገራል ካሴሜሮ። ከሩበን አሞሪም ጋር ስለነበሩ ችግሮችም ይናገራል። ምናልባት በህይወቴ ካስመዘገብኳቸው ትልልቅ ስኬቶች አንደኛው አሰልጣኙ ተሳስቶ እንደነበር ማረጋገጤ ነው ብሏል። አሰልጣኙ በእኔ አይተማመንም ነበር። በዚህ ሰዓት ምንም ግድ አይሰጠኝም ነበር። ብዙ ዋንጫዎችን አሸንፌያለሁ። በእግር ኳስ ህይወቴ ሁሉንም ነገር አሳክቻለሁ። ለምን እጨነቃለሁ ማለት ይችል ነበር። እኔ ግን እንደዚያ በጭራሽ አላደርግም። መስራቴን ቀጠልኩኝ። አሰልጣኙ ስለ እኔ የነበረው አመለካከት ስህተት መሆኑንም ለማሳየት ሞክሬያለሁ። በመጨረሻም ተሳክቶልኝ እውነት ለመናገር ካሉኝ ዋንጫዎች ሁሉ በላይ የአሰልጣኙን ሀሳብ መቀየር መቻሌ ለእኔ በጣም ትልቁ ስኬቴ ነው ሲልም ጭምር ነው የተናገረው ካሴሜሮ ሲናገር። ሳሙኤል ሉሃረስት አንዳንድ ጉዳዮችን አጋርተዋል። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ ከኮቢ ማይኖ ጋር የነበረው የገንዘብ ነክ ጉዳዮችን በተለይ የኮንትራት ማሻሻያዎችን የጨረሰ ሲሆን አሁን ደግሞ ትኩረቱን የአማካይ ክፍሉን በአዲስ መልክ ወደ መገንባትም እንዳዞረ ጭምር ይፋ አድርጓል። ኮቢ ማይኖ እና ማኑኤል ኡጋርቴ በቋሚነት በጀመሩባቸው 15 ጨዋታዎችም ዩናይትድ ማሸነፍ የቻለው በሁለቱ ብቻ እንደሆነ ነው እየተነገረ የሚገኘው። ስለዚህ በአማካይ ስፍራ ላይ በጣም ትልቅ ለውጦችን ማድረግ እንደሚጠበቅበትና የማኑኤል ኡጋርቴን ተተኪ የኮቢ ማይኖን ተጣማሪ ደግሞ ማግኘት እንደሚጠበቅባቸው ነው ይፋ የተደረገው። ማንቸስተር ሲቲ የማንቸስተር ዩናይትድን ጥያቄ ውድቅ አድርጓል። የእንግሊዝ ኤፍኤ የወጣቶች ካፕ ፍጻሜ ማለት ነው በማንቸስተር ሲቲና በማንቸስተር ዩናይትድ መካከል ይደረጋል። የፍጻሜው አዘጋጅ ማንቸስተር ሲቲ ጨዋታውን 5000 ተመልካቾችን የሚይዘው ጆይ ስቴዲየም ለማድረግ መጠየቃቸው ነው የተነገረው። የወጣቶች ኤፍኤ ካፕ ፍጻሜ በአዘጋጁ ክለብ የመጀመሪያ ቡድን ስቴዲየም ነበር የሚደረገው። ይሁን እንጂ ማንቸስተር ሲቲ በስቴዲየሙ ግንባታ ቀን መደራረብ ምክንያት ጨዋታው በኢቲሃድ ማድረግ እንዳልቻለን የተነገረው። ማንቸስተር ዩናይትድ ጨዋታው በኦልትራፎርድ እንዲደረግ ጥያቄ ቢያቀርብም ማንቸስተር ሲቲ ግን ውድቅ ማድረጉ ተነግሯል። ከ50,000 በላይ ተመልካቾች እንደሚገኙ የሚጠበቅበት ፍጻሜ በአነስተኛ ስቴዲየም መደረጉ ማንቸስተር ዩናይትድን ማበሳጨቱ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን አሁን ላይ ሁሉም ሰው አርሰናል ፍጻሜ በመድረሱ አርሰናልን ከፍ ከፍ እያደረገና እያበረታታ ነው ይላል። የቀድሞ ማንቸስተር ዩናይትድ ተጫዋች የነበረው ሮይ ኪን ነው ይህንን ሀሳብ እየሰጠ የሚገኘው። ሆኖም ግን የአርሰናል እውነተኛና ከባዱ ፈተና የሚመጣው ከባየር ሚኒክ ወይም ከፓሪስ ሰን ዠርሜን ጋር
በሚደረገው የፍጻሜ ጨዋታ ላይ ነው ሲል ይናገራል ሮይ ኪን ሀሳቡን ሲሰጥ። እናም ደግሞ ያለምንም ጥርጥር ያ ጨዋታ ቀላል አይሆንም፣ ለአርሰናል እጅግ ፈታኙ ጨዋታ የሚሆነውም ያ የፍጻሜ ጨዋታ ነው ሲል ሮይ ኪን ከጨዋታው በኋላ ሀሳቡን ሰጥቷል። አርሰናል ከ20 ዓመታት በኋላ ለአውሮፓ ቻምፒየንስ ሊግ ፍጻሜ ማለፉን ተከትሎ የተሰጡ አስተያየቶች እንዲሁ አሉ። የተለያዩ ጉዳዮች እየተነሱ ይገኛሉ። የሰሜን ለንደኑ ክለብ አርሰናል በሜዳው ኤምሬትስ አትሌቲኮ ማድሪድን በማሸነፍ ነው ከሁለት አስርተ ዓመታት ጥበቃ በኋላ ለፍጻሜ ማለፉን ያረጋገጠው። ከጨዋታ በኋላ የቀድሞው የእንግሊዝ ብሔራዊ ቡድን ግብ ጠባቂ ሮበርት ግሪን አሰልጣኝ ሚኬል አርቴታን እንዲሁ አሞካሽቶታል። አርሰናል አትሌቲኮን ተራ ቡድን አስመስሎታል ካለ በኋላ የሳካ ጎል ድንቅ ባትሆንም ማንም ግድ አይሰጠውም፣ ዋናው ግባቸውን ማሳካት መቻላቸው ነው ሲልም ነው የተናገረው። የቀድሞ የሊቨርፑል አጥቂ የነበረው ዳንኤል ስታሪጅም እንዲሁ ሀሳቡን ሰጥቷል። የአርሰናል ተጫዋቾች ፍላጎትና ጽናትን አድንቆ የጨዋታው ኮከብም ቪክተር ዮኬሬሽ እንደነበር ነው በአማዞን ፕራይም በነበረው ቆይታ ላይ እንደተናገረው። በጨዋታው ብቸኛውን ጎል ያስቆጠረው ቡካዮ ሳካ ለፍጻሜ በማለፋችን ደስተኛ ነን፣ ጨዋታው ከፍተኛ ጫና ነበረው፣ ነገር ግን በጥሩ ሁኔታ መቆጣጠር ችለናል ሲልም ጭምር የተናገረው። ሳካ ይቀጥልና ለአርሰናል መጫወት ከባድ ጫና እንዳለው ገልጾ አሁን ያለንበት ጊዜ ግን ውብ ነው፣ በቡዳፔስት በሚደረገው በጥሩ ሁኔታ ላይ እንደምናጠናቅቅም ተስፋ አደርጋለሁ ሲልም ጭምር የተናገረው። የማንቸስተር ዩናይትዱ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ዌይን ማርክ ሩኒ በአንጻሩ አሁን ላይ በአርሰናል በኩል እያየን ያለነው ብስለት ነው ይህንን ዋንጫ እንዲደርሱ ያደረጋቸው ሲል ተደምጧል። ሩኒ በንግግሩ ይቀጥልና በተደጋጋሚ ለሩብ ፍጻሜዎችና ግማሽ ፍጻሜዎች ሲደርሱ ተመልክተናል። አሁን ላይ ግን አንድ እርምጃ ወደፊት ተራምደዋል። ይሄ የሆነው ደግሞ ስለበሰሉና በጋራ መቆየትም ወይም መቆምም ስለቻሉ ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ዌይን ማርክ ሩኒ ነው። እንግሊዛዊው የአርሰናል ኮከብ የሆነው ዴክላን ራይስ በበኩሉ ሰዎች በዚህ ዓመት በዚህ ውድድር ላይ ያሳለፍነውን ጊዜ አቅልለው ይመለከታሉ ብዬም አላስብም፣ መደሰት ይገባናል ሲልም ጭምር የተናገረው። ራይስ ይቀጥልና ወደ ሜዳ ስንመጣ እንደምናሸንፍ እናውቅ ነበር በማለትም ነው ሀሳቡን እየሰጠ የሚገኘው። አርሰናል በአውሮፓ ቻምፒየንስ ሊግ ፍጻሜ ከ2006 ዓ.ም በኋላ ነው ከፓሪስ ሰን ዠርሜን አሊያም ከባየር ሚኒክ ከአንዳቸው ጋር በሃንጋሪ ቡዳፔስት የፍጻሜ ጨዋታውን እንደሚያደርግ የተረጋገጠ ጉዳይ ሆኗል። መጨረሻችንም ማስደሳች እንደሚሆን ተስፋ አድርጋለሁ ብሏል ቡካዮ ሳካ። የአርሰናልን በተለይ የማሸነፊያ ጎል ትናንትና ያስቆጠረው ሳካ ቡድኑ ያሳካው ነገር በጣም ትልቅ ትርጉም ያለው ውጤት እንደሆነ የተናገረው። ክብር እንግዲህ ለሚገባው ሁሉ ይሁን፣ ለፍጻሜው ደርሰናል፣ አስደሳች ታሪክ ነው፣ ፍጻሜው እንደሚያምርም ተስፋ አድርጋለሁ ሲል ቡካዮ ሳካ ይናገራል። ዊሊያም ሳሊባ በበኩሉ ግን የቻምፒየንስ ሊግ እና የፕሪሚየር ሊጉ ምርጥ ተከላካይ ክፍል ያለን እኛ አርሰናሎች ነን ሲልም ጭምር ነው ከትላንትናው ጨዋታ በኋላ በርከት ያሉ ሀሳቦቻቸውን እየሰጡ የሚገኙት። አርሰናል ለፍጻሜ ማለፉን ማረጋገጡን ተከትሎ በርከት ያሉ ሰዎችም ሀሳቦቻቸውን እየሰጡ ነው የሚገኘው። ሊቨርፑልን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። አሊሰን ቤከር የጣሊያኑ ክለብ ዩቬንቱስን ለማቀላቀል ተስማምቷል የሚሉ መረጃዎችን ዛሬ ኒኮላ ሺር የተባለው የመረጃ ምንጭ ይፋ እያደረገ ይገኛል። ሰሞኑን በተለይ ባለፉት ጥቂት ጊዜያት አሊሰን ቤከር ከዩቬንቱስ ጋር ስሙ በትልቁ ሲነሳ እንደነበር የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ አሊሰን ቤከር ወደ ጣሊያኑ ክለብ መቀላቀል እንደሚፈልግም ሲነገር እንደነበር እናስታውሳለን። አሁን ላይ ግን ኒኮላ ሺር ይዞት የወጣው መረጃ የሚያሳየው ተስማምቷል የሚል መረጃ ነው። አሊሰን ቤከር በአሮጊቷ ቤትም ወይም በዩቬንቱስ ቤት እስከ 2029 ድረስም የሚያቆየውን ውልም ለመቀበል የተስማማ ሲሆን ደሞዙን በአመት 5 ሚሊዮን ዩሮ አካባቢ እንደሚሆን ነው ሀሳቦች እየተሰጡ የሚገኙት። ዩቬንቱስ ከሊቨርፑል ጋር ስምምነት ላይ ለመድረስ ጠንክሮ እየሰራ ሲሆን ንግግሮችም ክፍት እንደሆኑ ጭምር ይኸው ኒኮላ ሺር የተባለው የመረጃ ምንጭ ይፋ አድርጓል። ቶኒ ክሮስ ስለ ዶሚኒክ ሶቦስላይ ይናገራል። ባለፉት የውድድር ዘመናት ለሊቨርፑል ምርጥ እንዲሁም አስደናቂ ፈራሚ ነው ብሎታል። ቶኒ ክሮስ ስለ ዶሚኒክ ሶቦስላይ ሲናገር እንደሱ ያለ ተጫዋች በዝውውር ገበያው በቀላሉ ሊገኙ አይችሉም። ለዛም ነው ለክለቡ አንድ አይነት አቋቋምም እያሳየ የሚገኘው። ፍጥነትና ጥራት ያለው አማካይ ነው። ሶቦስላይን ሲመለከቱ ቁጥሮች አይዋሹም። የሱ ወጥነት፣ ፈጠራና በጨዋታዎች ውስጥም ያለው ተጽዕኖ በሌላ ደረጃ ላይም እንደሚገኝ መረጋገጥ ይችላል ሲል የተናገረው። እድሎችን ይፈጥራል፣ ጨዋታን ይይዛል፣ ኃላፊነትን ይወስዳል፣ በትልልቅ ግጥሚያዎች ላይም ከፊት ሆኖ ይገኛል ሲልም ጭምር ነው እየተናገረ የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። እንደዛ አትሌቲክ ጋዜጠኞች ሊያም ቶሚ እና ሳይመን ጆንሰን ዘገባ ከሆነ ለቀጣይ ሲዝን የ19 ዓመቱ የመስመር አጥቂ ጂኦቫኒ ክዌንዳ እና የ23 ዓመቱ ጨራሽ አጥቂ አሜጉዌ ቸልሲን በክረምቱ ይቀላቀላሉ ተብሎ ይታሰባል። በተጨማሪም የ20 ዓመቱ ግብ ጠባቂ የሆነው ማይክ ፔደርሰንም ወደ ቸልሲ ይመለሳል ተብሎ ይጠበቃል። እነዚህ ተጫዋቾች በቀጣይ የውድድር ዓመት በቸልሲ ቤት ልንመለከታቸው እንደምንችል ነው
እየተገለጸ የሚገኘው። የቸልሲ ተጫዋቾች ከደሞዝ ቦነስ ላይም 20 በመቶ እንዲሁም ቸልሲ ቻምፒየንስ ሊግን ካልተሳተፈ ደግሞ ሌላ ተጨማሪ ሚሊየን ገንዘቦችን ያጣሉ ሲል ማትላው የተባለ የመረጃ ምንጭ ደግሞ እንዲሁ ይፋ አድርጓል። ሌላኛው ካቫህ የተባለው ጋዜጠኛ ሲናገር በስካይ ስፖርት አምዱ ላይ ነው ይህንን ሀሳብ የሰጠው። ቸልሲ አሰልጣኝ ካመጡና በዛ ያሉ ደግሞ ምርጥ ፈራሚዎችን ካደረጉ በቅርቡ ወደ ነበሩበት እንደሚመለሱ ተስፋ አደርጋለሁ ሲል ይናገራል። የቸልሲ አንደኛው ችግር ባለፈው ክረምት የዓለም ክለቦች ዋንጫን ማሸነፋቸው ነው። በዛ ድል ምክንያት አሸናፊ ቡድን የመገንባት ግባቸውን እንዳሳኩ ተሰማቸው። የሁሉንም ሰው ትችትም ስህተት መሆኑንም ያረጋገጡ መሰላቸው። ስለዚህም ስለ ኤንዞ ማሬስካ የነበራቸው እይታ እሱ ተራ ዋና አሰልጣኝ ወይም ሄድ ኮችም ብቻ እንደሆነና መሄድ ቢፈልግ እንኳን መሄድ እንደሚችል ነበር። ወደ ማንቸስተር ሲቲ ሊያመራ ይችላል የሚለው ወሬ አላሰጋቸውም። ጠንካራ መዋቅር ስላለን ስራውን የሚቀጥል ሌላ አሰልጣኝ እናገኛለን ብለው አመኑ። ነገር ግን በሚያሳዝን ሁኔታ የተሳሳተ ሰውን የመረጡት ብለዋል። አሁንም ሁሉም ሰው ቸልሲ ወድቆ እያለ እየረገጠው ነው። ነገር ግን ትክክለኛ አሰልጣኝ ከሾሙና አንዳንድ ብልህና ልምድ ያላቸው ተጫዋቾችን ካስፈረሙ ቸልሲ በጣም በፍጥነት ወደ ቀድሞ ማንነቱ ይመለሳል ሲልም ነው ለስካይ ስፖርት ሀሳቡን እየሰጠ የሚገኘው። ማንቸስተር ሲቲን ደግሞ እንመልከት። ሄስኮ ግቫርዲዮል በማንቸስተር ሲቲ እስከ 2030 ድረስ የሚያቆየውን አዲስ ውልም ለመፈራረም ከጫፍ እንደደረሰ የሚያሳዩ መረጃዎችን ነው ኒኮላ ሺር የተባለ የመረጃ ምንጭ ይፋ እያደረገም የሚገኘው። ባየር ሌቨርኩዘን ማንቸስተር ሲቲ ለኢብራሂም ማዛ ያቀረበውን 50 ሚሊዮን ዩሮ ጥያቄ ውድቅ እንዳደረገው ጭምር ይፋ ተደርጓል። በዚሁ የሪያል ማድሪድ ጉዳዮችን እናንሳ። የሪያል ማድሪድ ተጫዋቾች ከኬሊያን ኤምባፔ ይልቅ ቪኒሲዮስ ጁኒየርን እንደ መሪያቸው ይመለከቱታል። እናም ኬሊያን ኤምባፔን ማግለል ጀምረዋል የሚሉ መረጃዎች ናቸው እየወጡ የሚገኙት። እንደነሱ ምልከታ ከሆነ ማድሪድ ኤምባፔ በሌለባቸው 5 ጨዋታዎች ላይ ተከታታይ በማሸነፉና ኤምባፔ ሲመለስ ደግሞ 6 ጨዋታዎችን አድርገው አንድ ብቻ ማሸነፋቸው የኤምባፔ መኖር እንደጎዳቸው ጭምር ስለሚያስቡ እንደሆነ ነው እየተገለጸ የሚገኘው። በሪያል ማድሪድ ውስጥ ያለው ትልቁ ችግር በአሰልጣኞችና በተጫዋቾች መካከል ያለው ግንኙነትን መሻከሩ እንደሆነ እየተነገረ ነው። የሻቪ አሎንዞ ዘመን በአሎንዞ የአሰልጣኝነት ቆይታ ወቅትም በርካታ የቡድኑ ኮከብ ተጫዋቾች ከአሰልጣኙ ጋር አለመግባባቶች ነበራቸው። የአልቫሮ አርቤሎ ሹመትም አርቤሎ ስራ ከጀመረ በኋላ የኮከብ ተጫዋቾቹን ችግር ቢፈታም በአንጻሩ ግን በአሰልጣኙና በስፔናዊያን የቡድኑ እምብርት ተጫዋቾች መካከል ግን አዲስ ግጭት ተቀስቅሷል። የተጫዋቾቹና የአሰልጣኙ ቅራኔ ዝርዝርም ዳኒ ካርቫሃል አርቤሎ የቡድኑ አምበል የሆነው ካርቫሃልን ለቡድኑ ጥቅም ከመቆም ይልቅ ለራሱና በዓለም ዋንጫ የመጫወት ህልሙ ላይ ብቻ ትኩረት አድርጓል ብሎ ነው የሚያምነው አሰልጣኙ። ሌላኛው ዳኒ ሴባዮስ ነው። በአሰልጣኙና በዳኒ ሴባዮስ መካከል ምንም አይነት ግንኙነት የለም፣ እንዲያውም እርስ በርስም አይነጋገሩም የሚል መረጃ ነው የወጣው። ሌላኛው ስፔናዊ ተጫዋች ራኡል አሴንሲዮ ነው። ተጫዋቹ ከሴልታ ቪጎ ጋር በነበረው ጨዋታ የአካል ብቃት ዝግጁነቱ አነስተኛ ቢሆንም ራሱን ገና አስገድዶ ተጫውቷል። በሚቀጥለው የማንቸስተር ሲቲ ጨዋታ ላይ ደግሞ አርቤሎ አንድም ደቂቃ ስላላጫወተው ተጫዋቹ ተቀይሟል። በዚህ ምክንያትም አሴንሲዮ አሰልጣኙን ባልተገባ አነጋገርም ማብራሪያ የጠየቀ ሲሆን ይቅርታ ባለመጠየቁም ከአሰልጣኙ ምርጫ ውጭ ሆኖ ቆይቷል። በኋላ ላይ ግን ይቅርታ ቢጠይቅም እስካሁን በቂ የመጫወት እድል እንዳላገኘ ጭምር የተነገረው። ሌላኛው አልቫሮ ፈርናንዴስ ካሬራስ ነው። ቡድኑ ከቤኔፊካ ጋር 4-2 ከተሸነፈ በኋላ ተጫዋቹ ቋሚነቱን አጥቷል። ከሳምንታት በኋላ የመሰለፍ እድሉ መመናመኑን የተረዳው ካሬራስ በአሰልጣኙ ላይ መጥፎ ቃላትን በመጠቀምና አክብሮት የጎደለው መልኩ ቁጣውንም ገልጿል። ይህም አርቤሎ ተጫዋቹን እንዲቀጣውም አድርጎታል የተባለው። በአጠቃላይ ፍሎሬንቲኖ ፔሬስ አሁን ላይ ለክለቡ ዋነኛው ቅድሚያ የሚሰጠው ጉዳይ በሚቀጥለው አሰልጣኝ ከተጫዋቾች ጋር መልካም ግንኙነትን መፍጠር የሚችል መሆኑን ማረጋገጥ እንደሆነ ያምናሉ ተብሎ ነው የሚጠበቀው። ጋዜጠኛ ፓብሎ ጋሊዮ እንደተናገረው ከሆነ ስለ ኬሊያን ኤምባፔ ሲናገር ኤምባፔ በሪያል ማድሪድ ቤት ውስጥ ሙሉ ለሙሉ ሰልችቶታል የሚል መረጃ ነው ያወጣው። በአሁኑ ሰዓት በእሱና በክለቡ መካከል ያለው ግንኙነት ፈራርሷል። እሱም በዚህ ወቅት ለክለቡ ምንም አይነት ግድ የለውም ተብሏል። ከፈረንሳይ በኩል ባለው መረጃ መሰረትም ኤምባፔ በዚህ ውድድር ዘመን ቀሪ ጨዋታዎች ላይ ለሪያል ማድሪድ በድጋሚ ይጫወታል ተብሎ አይጠበቅም። ትልቁ ትኩረቱም በዓለም ዋንጫው ላይ ያደርጋል ተብሎ ነው የሚታሰበው። በኬሊያን ኤምባፔና በሪያል ማድሪድ መካከል ያለው ጊዜ ምርጥ የሚባል እንዳልሆነ እውነት ነው። ነገር ግን ነገሮችን አናጋናቸው ያለው ደግሞ ፋብሪዚዮ ሮማኖ ነው። ኬሊያን ኤምባፔ 100% በክለቡ እንደሚቆይ ያምናለው። የፕሮጀክቱ አካልም ይሆናል። ችግሩ ኤምባፔ ላይ ብቻ አይደለም፣ በክለብ ውስጥ ሌሎች ችግሮችም አሉ። ሁኔታው ውስብስብ ነው ሲል ነው ፋብሪዚዮ ሮማኖ የተናገረው። በቅርብ ቀናት ከእውነታው ጋር የሚጣረሱ አንዳንድ ስሜት የሚነኩ ነገሮችንና አስቴቶችም ስለኔ ሲወጡ ተመልክቻለሁ ብሏል። ይህንን ሀሳብ የሰጠው
ስፔናዊው ተከላካይ የሆነው አልቫሮ ፈርናንዴዝ ካሬራስ ነው። ለዚህ ክለብና ቡድን በኃላፊነት ለያዙት አሰልጣኞች ያለኝ ቁርጠኝነት ክለቡ በር ከረገጥኩበት ቀን አንስቶ የማይበርድ እንደሆነ ማውቃለሁ። በተጨማሪም ክለቡን እስክለቅ ድረስም ይሄ ነገር ይቀጥላል። በድጋሚ ወደ ክለቡ ከተመለስኩበት ጊዜ ጀምሮ በከፍተኛ የሙያ ስነ ምግባር፣ ክብርና ቁርጠኝነት ሁልጊዜ ስሰራ ቆይቻለሁ። ከመመለሰ በፊትም ህልሜ ወደ ሆነው ቦታም ለመመለስም በጥንካሬ ታግቻለሁ። በግል ከቡድን አጋሬ ጋር የተፈጠረው ጉዳይ ምንም ከክለቡ ጋር ያለኝን ሁኔታ የማይገልጽ የተገለለ ኬዝ ነው። እሱንም ቢሆን በትክክለኛው መንገድም ፈትነዋል። ከቡድን አጋሮቼ ጋር ያለኝ ግንኙነት በጣም ጥሩ ነው ሲል ነው አልቫሮ ፈርናንዴዝ ካሬራስ በማህበራዊ ሚዲያው ላይ ይህንን ሀሳብ ያጋራው። ሪያል ማድሪዶች በጁድ ቤሊንጋም ባለፉት ጥቂት ሳምንታት ባሳየው እድገት በጣም ተደስተዋል። በክለብ ውስጥም ለቀጣዩ የውድድር ዘመን በጉጉት እየተጠባበቁ ነው እና ምርጡ የጁድ ብቃትም መልሰው ያገኙታል ተብሎ ነው የሚጠበቀው። ባርሰሎናን ደግሞ እንመልከት። ቴሪ ዳንኤል ኦንሪም ይናገራል። በዓለም ዋንጫ ላይ ምርጥ ተጫዋቾችን በምርጥ ብቃታቸው እንፈልጋቸዋለን ሲልም ጭምር የተናገረው። ምንም እንኳን የፈረንሳይ ተጫዋች ባይሆንም ላሚን ያማል በውድድሩ ላይ ግን ምርጥ የሆነውን የላሚን ያማልን ብቃት ግን ማየት ፈልጋለሁ። እሱ በራሱ ምርጥ ተጫዋች ነው ሲልም እንዲሁም ይናገራል። ስለዚህም ይህንን ስፔን ባሸነፈችው የ2024 አውሮፓ ዋንጫ ላይ አረጋግጦልናል። ስለዚህ በዓለም ዋንጫው ላይ ልመለከተው እፈልጋለሁ ሲልም ጭምር የተናገረው። ቴሪ ዳንኤል ኦንሪ ቀጥልና ስለ ላሚን ያማል ያስገረመኝ ነገርን አስታውሳለሁ። ከፈረንሳይ ጋር በነበረው የአውሮፓ ዋንጫ የግማሽ ፍጻሜ ጨዋታ ላይ ቡድኑ 2-1 እየመራ በአንድ የመልሶ ማጥቃት አጋጣሚ ማጥቃቱን መቀጠል ይችል ነበር። ነገር ግን ያንን አላደረገምና ገና የ17 ዓመት ልጅ ነበር። ላሚን ያማል ቆም ብሎ ፍጥነቱን ለማዘግየት የማሰብ ችሎታ ነበረው፣ ምክንያቱም ለቡድኑ የሚጠቅመው ምርጡ ነገር ስለነበር ሲልም ነው የተናገረው። ቴሪ ዳንኤል ኦንሪ ቀጥልና ላሚን ያማል ኳሱን ተቆጣጥሮ ወደ ታች አውርዶ ለዳኒ ካርቫል መልሶ ሰጠው። በ17 ዓመቱ ሰዎች ለቴክኒካል ችሎታው ትኩረት ይሰጣሉ፣ ነገር ግን ያስደነቀኝ ይህ የማሰብ ችሎታው ነው። ይሄ ልጅ የሚጫወተው ልክ በራሱ መንደር ውስጥ እንዳለ ነው ሲልም ጭምር የተናገረው ቴሪ ዳንኤል ኦንሪ ስለ ላሚን ያማል ሲናገር። በቅርብ ቀናት ውስጥ ባስቶኒ ባርሴሎናን የመቀላቀል እድሉ ቀዝቅዟል ተብሏል። ተጫዋቹ አሁንም ፍላጎት አለው፣ ነገር ግን ባርሴሎና መጠበቅ ላይ ተስፋ እየቆረጠ እንደሆነ የሚያሳዩ መረጃዎች አሉ። ክለቡ አሁን ላይ ሌሎች የገበያ እድሎችን እየገመገመ ነው። ዝውውሩ እንደቀድሞ በጠንካራ ሁኔታ እየሄደ እንዳልሆነ ጭምር እየታየ የሚገኝ እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን እዚህ ጋር አበቃውኝ። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።